ሰላም ጤና ይስጥልኝ። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እና እንዴት ናችሁ? እኔ በጣም ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቻችን አሁን በአብርሽ ቻናል የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። እስቲ ላላያችሁ ሰዎች ቪዲዮውን አሳይቻችሁ ልመለስ። እኔ እናንተ በጣም ብዙ ነገር ያለው ሁሉንም ነገር ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይሆን በጣም ብዙ ደስ የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እንግዲህ ውድ ቤተሰቦቻችን ቪዲዮን እንዳያችሁት ነው። ሩታ ዛሬ አብርሽን ይቅርታ ጠይቀዋለች። የይቅርታዋን መንስኤ ደግሞ ሁሉም ነገር እንደሰለቻት፣ ሁሉም ነገር ከአቅሟ በላይ እንደሆነና ለዚህ ልጅ ሲባል ነገሮች በይቅርታ መቋጨት አለባቸው የሚል ሀሳብ ይዛ መታ ነበር። ነገር ግን አብርሽ እየተቀበለ አይደለም። አብርሽ ይቅርታውን ተቀብዬሽ ዛሬም ደስተኛ ሆኜ ከአንቺ ጋር መሆን አልችልም፣ አንቺን በምን አይነት ሁኔታ ውስጥ አምኜ ከአንቺ ጋር መሆን እችላለሁ የሚል ጥያቄዎች አንስቷል። ቡዜም ጋር አብርሽ እንዲመለስ የሚፈልገው ጥያቄ አለ፣ ማወቅ የሚፈልገው ጥያቄ አለ። ይህ እስካልተመለሰለት ድረስ ውስጡ ንጹህ እንደማይሆን ተናግራለች። ኤፋም ሩታም የተሰማቸውን ነገር ደጋግሞ ተናግረዋል። እነሱ ጋር ጥፋት እንደሌለ አብርሽ ላይ ምንም እንዳላደረጉበት ተናግረዋል። በዚህ አጋጣሚ እኔ ምን ተረዳህ ካላችሁኝ፣ አንዳንድ ጊዜ ይቅርታ ምንም ጥፋት ሳናጠፋ ይቅርታ መጠየቅ በራሱ ትልቅነት ነው። ነገሩ እንዳይባባስ፣ ነገሩ ወዳልተፈለገ አቅጣጫ እንዳይሄድ አንድ ነገር ላስረዳችሁ። ኤፍሬም እና ሩታ ዛሬ አብርሽ ይቅርታ ለመጠየቅ ሲመጡ እነሱ ልክ አብርሽ ይቅርታ እንደጠየቃቸው ይቅርታ አድርገውለት ነው እነሱ ይቅርታ ሊጠይቁት የመጡት። ምክንያቱም አብርሽ እነሱ ባላደረጉበት፣ አብርሽ እኛ አላደረግንም፣ እኛ ቦታው ላይ አልነበርንም፣ አንተ ተሳስተሃል፣ እኛን እየጠረጠርክበት ያለው መንገድ ትክክል አይደለህም፣ ነገር ግን አንተ ስላደረግክብንም ይቅርታ እኛም አድርጋችሁብኛል ብለህ ላሰብከው ይቅርታ እየጠየቁት ነው። ይህ አንድ ሰው ጥፋተኛ ሳይሆን ይቅርታ መጠየቅ እንደሚችልም አሳይተውናል። አንድ ሰው ይቅርታ ጠየቀ ማለት ጥፋተኛ ነው ማለት ነው። አሁን እኔ መጀመሪያውኑ ሩታ መግቢያቸው ላይ ይቅርታ ስትጠይቅ ነገር ተበላሸ ነው ያልኩት። ምክንያቱም ብዙ ሰው የኛ ሕዝብ ለይቅርታ ዝግጁ አይደለም። የኛ ሕዝብ አስቀድሞ ይቅርታ የሚጠይቀው ሰው የሆነ በደልና ጥፋት አጥፍቷል ብሎ ስለሚያምን፣ አሁን እዚህ ጋር እንደሰለጠነ ማህበረሰብ ወይም እንደሰለጠነ ሰው ስናስብ አንድ ሰው ይቅርታ ጠየቀ ማለት በዳይ ነበረ፣ ያጠፋ ሰው ነበር ማለት አይደለም። ነገር ግን ነገሩ ይብቃ፣ ነገሩ ይቋጭ፣ እዚህ ጋር የኔና ያንተ ጸብ ስር የሰደደ መሄድ የለበትም፣ ጸባችንም እጅግ በጣም አላስፈላጊ ነው ብሎ ሲያምን፣ አንዳንድ ጊዜ ደግሞ ልክ እንደ ሩታ የሚኖሩለት ልጅ ሲኖር ወይም ደግሞ የሚኖሩለት ህይወት ሲኖር ከዚህ ቀደም ስለታለፈ ህይወት ሲባል አብርሽን ልቧን ሙሉ ከፍታ እንደምታፈቅረው ሆና አንዳንድ ጊዜ አፍቃሪ ስንሆን አሊያም ደግሞ የምንኖርለት የሆነ ዓላማ ግብ ሲኖር ሁላችንም ይቅርታ ለማድረግ ልባችንን ለይቅርታ ለመክፈት ዝግጁ እንሆናለን። በተለይ ደግሞ እኛ ንጹህ ስንሆን ይቅርታ ለማለት እኛ ተበድለን እኛ ደጋግመው እኛ ላይ ጥፋት ሰርተው እኛን ወንጅለውን እኛ ይቅርታ ማለት እኛ ይቅርታ እነዛን ሰዎች ስንላቸው እነዛ ሰዎች ራሱ ይደናገጣሉ። ምክንያቱም እነዛ ሰዎች ቢሆኑ እንደዚህ ተደርገው ይቅርታ ስለማይጠይቁ። አሁንም አብርሽ አንተ ብትሆን በነ ሩታና በነ ኤፍሬም ቦታ በምንም ታምር ይቅርታ እንደማትጠይቅ እርግጠኛ ስለሆንክ ነው። አንተ ይቅርታ የምትጠይቀው ጥፋተኛና በደለኛ ስትሆን ብቻ እንደሆነ እዚህ ጋር አሳብቀሃል። ምክንያቱም ሁሉም ሰው ጥፋተኛና በደለኛ ስለሆነ አይደለም ይቅርታ የምጠይቀው። በቃ ነገሩ በቃ ይበቃኛል፣ ጭቅጭቅ ይሰለቻል፣ ሁሌ ንትርክ ይሰለቻል። አብርሽ ደግሞ ከዚህ ቀደም ለአንድ ዓመት ሙሉ ነው ሩታና አብርሽ እንዲሁም ሄርሜላ ሲጨቀጨቁ ነበሩት። ስለዚህ አብርሽንም ለዚህ ደረገው እናንተ መተት ነው የሆነ ነገር ተደርጎበት ነው ብላችሁ የምታምኑት ነገር ሳይሆን አብርሽ ጭቅጭቁ በዝቶበታል። አብርሽ ሀስል በዝቶበታል። በቃ እያንዳንዱ በሩታ ሳይድም በሄርሜላ ሳይድም በተለያዩ አቅጣጫ ብዙ ሰዎች እየመጡ ጭቅጭቅ ያነሳሉ። አብርሽ ወደ ሩታና ወደ ሄርሜላና ወደ ሩታ ጭቅጭቅ ውስጥ የገባው ከዚህ ቀደም የዳኒና የጽጌ ጭቅጭቅ እንደተቋጨ ምንም ያህል ጊዜ ሳይፈጁ ነው። ስለዚህ አብርሽ ረጅሙን ጊዜውን ከሩታ ሲያሳልፍ
በጭቅጭቅ ነው ያሳለፈው በሚል አምናለሁ። ለምን በሉኝ፣ መጀመሪያ ከሩታ ጋር አንድ ላይ በሆኑ ጊዜ የተወሰነ ጊዜ በፍቅር አብረው ከቆዩ በኋላ ፍቅሯን ተቀብሏት እሺ ብሎ በፍቅር አብረው መኖር ከጀመሩ ጊዜ ጀምሮ ምናልባት 3 ወር ወይ 4 ወር ወይ 5 ወር አብረው በሰላማዊ መንገድ ቢኖሩ ነው። በመሃል የሩታ ቤተሰቦች ጋር ያልተፈለገ ግጭት ይፈጠራል። ግጭት ተፈጥሮ ነበረ እንደምታውቁት እናንተ። ስለዚህ አብርሽ ሩታን ከመለየት ሩታ እንድትርቀው ስለማይፈልግ አብርሽና ሩታ ተማክረው ከዛ ቦታ ጠፉ። ከዛ በኋላ ሩታም የሆነ ነገር ተባለች፣ አብርሽም የሆነ ነገር ተባለ። ባህል አታከብሩም፣ ወግ አታከብሩም፣ ቤተሰብ ትንቃላችሁ። እጅግ በጣም ብዙ መከራ ደረሰባቸው። በማያውቁት ቦታ ላይ ደግሞ ሄደው ብዙ ላይፋቸውን አሳለፉ። ከዛም በኋላ ደግሞ ብዙ ነገር የተባለ ጸብ እስካሁን እዚህ እስካሉበት ደረጃ ሩታ አርግዛ እንኳን አልለቀቃቸውም። ሩታ ወልዳ እንኳን አልተላቀቃቸውም። ሉሌ እዚህ እስከሚደርስ እስከሚያድግ ድረስ ጭቅጭቁ እንደቀጠለ ነው። ስለዚህ አብርሽ ጤነኛ ይሆናል ብሎ መጠበቅ በራሱ ትልቅ ቀውስ ነው። አንድ ሰው በዚህ ልክ ከዓመት በላይ ጭቅጭቅን ያስተናገደ አእምሮ እንዴት ነው ሰላም የሚሆነው እንዴ? ጭቅጭቅን ያስተናገደ አእምሮ እንዴት ነው ሰላም ሊሆን የሚችለው ከአንድ ዓመት በላይ? ስለዚህ ይሄ ሰው ጋር ሚሞሪውን ሉዝ ቢያደርግ ሰላማዊ ሁኔታ ባይሰማው አንዳንድ ጊዜ ከማንነት አስወጥቶት ልጁን ለዘብተኛ ቢያደርገው ወይም ደግሞ ነገሮችን የሚረሳ ሰው ቢያደርገው ወይም ደግሞ አሁን እየተፈጠረበት የነበረውን የመፍዘዝ ነገሮችን ያለመረዳት ራስን እስካለማወቅና እስከመሳትም እጅግ በጣም ያደርሳል። ምክንያቱም ይሄ ሰው ሰላማዊ ሆነው ነገሩ በጠቅላላ ተቃውሷል። ለምሳሌ ልንገራችሁ። አሁን አንድ ሰው እጅግ በጣም መጠጥ ጠጥቶ አብዝቶ ሲጠጣ ውስጠ ህሊናው ይዳከማል፣ ወይም ራሱን መቆጣጠር ያቅትና ሚዛን አልባ የሆንና ይወድቃል። አንድ ሰው በመጠጥ ብቻ ነው የሚሰክረው ብላችሁ ታስባላችሁ? አንድ ሰው በመጠጥ ብቻ አይሰክርም፣ በነገርም ይሰክራል። ስለዚህ አብርሽ ልክ ነገሮች ተደራርበውበት ልክ እንደ ስካር ነው የሆነበት ብዬ አስባለሁ። አንድ ሰው አንድ አይነት መጠጥ ከሚጠጣና የተለያየ መጠጥ ደባልቆ ሲጠጣ፣ ምናልባት መጠጡ ሰዎች ታግዙኛላችሁ ብዬ አስባለሁ። ደባልቆ ሲጠጣ የዛን መጠጥ የአልኮል ነገር መሸከም ስለማይችል ወይም ደግሞ የራሳቸው የሆነ እነዛ መጠጦች ባህሪ ስላላቸው ይህ ሰው ከአቅሙ በላይ ይሆናል። ስለዚህ ሚዛን አልባ የሆነና ራሱን እስከ መሳት እስከ መውደቅ የተፈጠረውን ነገር እስከ መርሳት ደረጃ ይደርሳል። ስለዚህ አብርሽም ደግሞ ቅርጹን እየቀያየረ የነበረ ጭቅጭቅ ነው የደረሰበት። ቅርጹን እየቀያየረ የነበረ ጭቅጭቅ፣ አንድ አይነት ጭቅጭቅ አልነበረም። ከመጀመሪያ ጀምሮ አብርሽ ከሩታ ጋር ከሆኑ ጊዜ ጀምሮ ሩታን ከማግኘቱ በፊትም አብርሽ ሰላማዊ አልነበረም። በተወሰነ መልኩ ሩታን በምን አይነት ሲቹዌሽን ውስጥ እንዳገኛት እናንተ አብርሽን ከድሮ የምታውቁ ሰዎች ታውቃላችሁ ብዬ አስባለሁ። ምን አይነት የፍቅር ህይወቱ ተቃውሶ ሩታን እንዳገኛት ታውቃላችሁ። ሩታን ለመቀበል ምን ያህል እንዳንገራገረም ታውቃላችሁ። ሩታን ሳይቀበላት በፊት ራሱ አእምሮ ንጹህ አልነበረም ይሄ ልጅ። ሩታን ከተቀበላት በኋላ ራሱ ብዙ ቻሌንጆች ገጥሞት እንደነበር ታውቃላችሁ። ከተጋቡ በኋላም ብዙ ቻሌንጆች ገጥሞታል። ልጅ ከወለደም በኋላ እስካሁን እስካለበት ጊዜ ጀምሮ ብዙ ችግሮች በመሃላቸው ተፈጥረዋል። ስለዚህ የዚህ ልጅ የአእምሮ ፕሮግራም ተቃውሷል። የዚህ ልጅ የማሰብ ሁኔታ፣ የዚህ ልጅ አእምሮ እጅግ በጣም ተዳክሞ ሚዛን አልባ ሆኗል ብዬ አስባለሁ። ስለዚህ አሁን ለተፈጠረበት ጥያቄ መጠየቅ ያለበት ራሱን ነው። ያሳለፈውን ህይወት መገምገም አለበት ብዬ አስባለሁ። ምን ደረሰብኝ? ምን ሆንኩኝ? መጀመሪያ ጣቱን ወደነ ሄርሜላና ወደነ ሩታ ከመቀሰሩ በፊት እኔ ምን ሆኜ ነው ለዚህ ደረጃ የደረስኩት ብሎ ማሰብ አለበት ብዬ አስባለሁ። አብርሽ ትክክለኛ ሂደት አልነበረም እያሳለፈ የነበረው። አንድ ሰው መቋቋም የሚችልበት የሆነ ሊሚቴሽን አለው። ከዛ ሊሚቴሽን አልፏል። የራሱ የሆነ ቀይ መስመር ነበር። ያን ቀይ መስመር አልፎ ነው አብርሽ አእምሮውን እጅግ በጣም ሲያስጨንቀው የነበረው። ደጋግሞ ነው በቃ ጭቅጭቅ ውስጥ የነበረው። ራሱን ሪፍሬሽ ያደረገበት መንገድ እንኳን አልነበረም። ስለዚህ አብርሽ ጤነኛ ይሆናል ብሎ ማሰብ በራሱ ትልቅ ስህተት ነው። ስለዚህ ዛሬ ላይ የምነግራችሁ አብርሽ ዛሬ ላይ ለደረሰበት ሁኔታ እነ ሩታ እነ ኤፋን ወይም ደግሞ እነ ሄርሜላን ተጠራጥሬያለሁ የሚለው ራሱን ቢመለከት መልካም ነው ብዬ አስባለሁ። አሁን ሁሌ አብርሽ የሚጠይቀው ጥያቄ አለ። ምን ሆኜ ነው እንዲህ የሆንኩት እያለ ነው። አሁን አንተ ምን ሆኜ ነው እንዲህ የሆንኩት ብለህ ለጥያቄ መልስ እንዳላገኘ ሁላ ሩታና ኤፍሬም ምን ብለው እንዲነግሩ ትፈልጋለህ? እነዚህ ሰዎች
እኛ ምንም የምናውቀው ነገር የለም። አንተ ደህና እንደሆንክ ነበር የምናውቀው። ነገር ግን የተፈጠረውን እያደረግኩ ያለውን ነገር በሙሉ እኔ አላውቅም ብለህ ስትነግረን እኛ ራሱ ምን ተፈጥሮበት ይሆን ብለን እያሰብን ነው እያሉህ ነው። ስለዚህ አብርሼ ለአንተ መፍትሄ ይሆናል ብዬ የማስበው ጣትህን ሌሎች ሰዎች ላይ ከመቀሰረ በፊት ከዚህ ቀደም እኔ ምን አይነት ሲቹዌሽኖችን አሳልፌያለሁ ብለህ ፐዝሎቹን ገጣጥማቸው። ራሱ ወደ ተፈጠረበት አቅጣጫ ይወስድሃል ብዬ አስባለሁ። አእምሮህ መሸከም ከሚችለው በላይ ነገሮችን ተሸክሟል። ስለዚህ አእምሮም ይዳከማል፣ ከአቅሙ በላይ ይሆናል፣ ይዝላል። ስለዚህ አንተ ዝልሃል፣ አእምሮህ ዝሏል። ስለዚህ እረፍት ማድረግን ፈልጎም ሊሆን ይችላል። አእምሮ በራሱ እረፍትን ይፈልግ ይሆናል። እንዴ ተናግር ያለው እኮ ስልካችን እንኳን እኮ ስቶሬጅ ፉል ሲሆን ስታክ ያደርጋል። ነገሮችን አክሰስ ማድረግ አይችልም፣ ማንቀሳቀስ አይችልም። ስክሪኑ ደርቆ ይቀራል። እንኳን የሰው ልጅ አይደለም ቁስ እንኳን ኮምፒውተር እንኳን ማገልገሉን ያቆማል። ሪፍሬሽ መደረግ አለበት። አብርሽ የትኛው ጋ ነው አንተ ከጭቅጭቅ ወጥተህ ከንትርክ ወጥተህ ከጸብ ወጥተህ ሪፍሬሽ ያደረግከው? እስቲ ከሩታ ጋር መጀመሪያ ካልሆነ በስተቀር የትኛው ጋር ፈታ ያልከው? ወይም ራስህ በግል ወጥተህ ነገሮችን ረስተህ ኢንጆይ ለማድረግ የሞከርከው? አብርሽ አየህ፣ ልክ ቁስ የሆነ አካል እንደነ ኮምፒውተር አይነት ነገሮች ሁሉ ሪፍሬሽ እንዲደረጉ የሚፈልጉ ከሆነ የሰው ልጅ ደግሞ ሪፍሬሽ ሊደረግለት ወይም ሊያደርግ ይገባል። ብሬን ወሽ ጭንቅላትህ ልታጸደው ይገባ ነበረ። ስለዚህ ጭንቅላትህ አሁንም አንተ መቋቋም ከምትችለው ነገር በላይ ተቋቋመው ብለህ ከምታስበው በላይ ተሸክሟል። ስለዚህ በቃ ደከመኝ አለ፣ ስራ አቆመ። ለተወሰነ ጊዜ ስራውን አቆመ። አሁን አብርሽ ይሄንን ዛሬ ላይ ምልህ ካለ ምንም ተነስቼ አይደለም። ነገሮችን እናንተን እንደሚከታተል ሰው እናንተን እንደሚያውቅ ሰው ነው ይሄን የምናገረው። ለምን አብርሽ ምን ሆኖ ነው? የኛም ጥያቄ ነው። አንተን የሚመለከቱ ሰዎች ሁሉ አብርሽ ምን ሆኖ እንዲህ ሆነ፣ ምን ተፈጥሮበት እንዲህ ሆነ፣ ከዛስ ምን ተደርጎለት ዳነ የሚለውን ሁላችንም ማወቅ እንፈልጋለን። ነገር ግን ያንተም ጥያቄ ምን ሆኜ ነው ከሆነ እነሩታም አንተ ምን ሆነ ነው የሚሉህ። ምክንያቱም ምን ሆነ እንደሆነ ባልታወቀ መልኩ ነው እቤት የመጣኸው። ስለዚህ አንተ እንደምትጠይቀው ሁሉ እነሩታም እና ይፋም ይጠይቃሉ። በድንገት ሄርሜላም ደግሞ ምን እንደሆንክ ማወቅ ትፈልጋለች። በድንገት ከእሷ ጋር ነበርክ። ከዛም በኋላ ነገሮች ተገለባበጡና አንቺን ማግኘት አልፈልግም አልክ። ስለዚህ እነዚህ ሰዎች እንግዳ ነው እየሆነባቸው ያለው ነገሩ። ስለዚህ እኔ አሁንም እነዚህ ሰዎች እያገኘ ከምታስጨንቃቸው ይልቅ ለአይምሮ አሁንም ሪፍሬሽ እንድታደርግ እድሉን ስጠው። አሁን አብርሽ አይምሮን ድፍን አድርገህ የሆነ ሰው ነው የሆነ ነገር ያስደረገብኝ ብለህ እያመንክ ነው። ይሄ ደግሞ አይመጣውም፣ ትክክል አይደለም። እንዴ ያሳለፍከውን ህይወት ወደኋላ ተመለስና ምን ነገሮችን አሳልፍ ያለው ብለህ አስብ። ስለዚህ ያህንን ስታስብ በተረጋጋ መንፈስ ነገሮች ይገለጡልሃል ብዬ አስባለሁ። ምናልባት የሌሎች ሰዎች እጅ ካለበትም ይመጣልሃል። በየትኛው ሰዓት ማን ቤት ነበርክ፣ በየትኛው ሁኔታ ምን አይነት ስሜቶች ተሰምተው ነበር የሚለውን አንተ ራስህ በተረጋጋ መንፈስ በጀርባ ተኝተህ ስታስብ ሙሉ በሙሉ አእምሮ ነፃ ከሆነ በኋላ ነገሮችን ማሰብ ትጀምራለህ ብዬ አስባለሁ። ስለዚህ አብርሽ አሁን ወደ ነሩታና ወደ ነይፋ እንዲሁም ወደ ሄርሜላና ወደ ሌሎች ሰዎች ምን ሆኜ ነው ብለህ ከመጠየቅ በፊት አንተ እነሱን ከመጠየቅ በፊት ራስህን ጠይቅ። ከዛን ወደ እነሱ የሚወስድህ ወደ እነሱ የሚያፈናጥርህ የሆነ ፍንጭ ስታገኝ ግን ወደ እነሱ እየሄድክ ፐዝሎቹን ለመገጣጠም ትሞክራለህ ማለት ነው። አሁን ግን አንተ ምን እንደሆንክ አታውቅም፣ መንስኤውን አታውቅም፣ እንዴት ሆነ እንደዳንክም ሰለም አላውቅም እያልክ ነው። አሁን አብርሽ አንድ ጥያቄ መጠየቅ እፈልጋለሁ። አብርሽ ምን ሆነህ በምን አይነት ሁኔታ አንተ ዳንክ? በመጀመሪያ አንተን እንጠይቀህኛ። ምን ሆነህ በምን አይነት ሁኔታ አንተ ዳንክ? ምን አይነት መድኃኒትስ ወስደህ አንተ ዳንክ? ጸሎትም ከሆነ የትኛው ቦታ ላይ ሄደህ ጸሎት ተደርጎልህ ዳንክ? ጸበልም ከሆነ ስትጠመቅ ምን አልክ የሚለውን እኛ ማወቅ እንፈልጋለን። ግን የተወሰነ እረፍት ስታደርግ የተወሰነ የስነ ልቦና ትሪትመንት ስታደርግ ከሆነ የተሻለህ አንድ ነገር ልንገርህ። አእምሮ እጅግ በጣም ስራ በዝቶበት ስለነበረ አእምሮ ፕሮሰስ ማድረግ እጅግ በጣም ስለከበደው እረፍት ፈልጎ በተወሰነ መልኩ እረፍት አድርጎ ነበር ማለት ነው አብርሽ። ስለዚህ ጥፋቱ ያለው ከሄርሜላም ከሩታም ሳይሆን ካንተ ነበረ።
ነገሮችን ሃንድል ማድረግ አልቻልክም። አንተ እንደ ባል የቤቱ ራስ ነው አይደለ? ስለዚህ አንተ ሚስትህን እንደ ባል ሆነ ሩታን አስከብረህ አንተም አክብረህ ይዘህ በተሳሳተ መንገድ ሳይሆን በትክክለኛው መንገድ ማንም ሶስተኛ ወገን ሳታስገቡ ሁለታችሁ ነገሮችን ለመፍታት ሄዳችኋል ወይ? ስለዚህ ራስ ላይም ችግር ፈጥራል። ከሄርሜላ ጋር ከሆንክም በኋላ ከሄርሜላን መርጠህ በትክክለኛው መንገድ ሄርሜላን መርጠህም ሄደህም ከሄርሜላ ጋር ሆነ ምን ስታደርግ ነበር? ሩታን ለማስቀናት ሩታን ለማንጨርጨር አይምሮ ቢዚ ነበረ። ተንኮል ነበር ስታስብ የነበረው። ሩታን ምን ባረግ አናዳታለሁ፣ ሩታን በዛ በኩል ደግሞ አብርሽን ምን ባረግ አናዳለሁ ወደሚለው ግጭት ውስጥ ሁለታችሁም ቢዚ ነበራችሁ። ስለዚህ ሰይጣን ትልቅ የመጫወቻ ክፍተት ፈጠራችሁለት፣ እንዲጫወት ፈቀዳችሁለት። እንኳን ና ወደኛ ግባ ነገሮችን አከናውን ተብሎ አይደለም እንዲሁም በጸሎትና በሱባኤ እንኳን የሚመለስ አይደለም። ይፈትናል። እዛ ቦታ ላይ መጥቶ እንኳን ይፈትነናል። ቅዱስ ቦታ ቤተ ክርስቲያንም ቸርችም መስጊድም እንኳን ሆነን ይፈትነናል። እንኳን አይደለም እኛ እድሉን እንዲጫወት ወደኛ እንዲመጣ አመቻችተንለት አንድን ሰው ለማስቀናት መሞከር ከሌላ ሰው ጋር ሆኖ በዚህም በኩል ሩታም አብርሽን ለማስቀናት በዚህ በኩል ሆነሽ ነገሮችን ስትሄዱበት የነበረው መንገድ ዛሬ ዋጋ አስከፍሏቸዋል ብዬ አስባለሁ። እናንተ ሁለታችሁ አልሸነፍ ባይሆናችሁ ልጃችሁም ዛሬ በዚህ ልክ ከግራ ከቀኝ እንዲንከራተት አድርጋችሁታል ብዬ አስባለሁ። ዛሬ ላይ አብርሽም ጥፋተኛ ሩታም ጥፋተኛ ናችሁ። ሁለታችሁም እልህ ፍቅር አይደለም እናንተን ሲመራችሁ የነበረው እልህ ነው ሲመራችሁ የነበረው። እንዴት እንዲደረግብኛል፣ እንዴት እንዲያደርግብኛል፣ እንዴት እንዲታደርግብኛለች የሚል ነው እንጂ ፍቅርም በይቅርታ አንዱ እሳት ሲሆን አንዱ ውሃ እየሆነ አልነበረም። ሁለታችሁም እሳት እየሆናችሁ ነበረ። ስለዚህ ፍቅር ደግሞ በእንደዚህ አይነት መንገድ አይመራም። እናንተ ላይ ደግሞ ጫናም ያልተደረገው እናንተ ልጆች ስለሆናችሁ ነው። ስለዚህ ትልልቅ ሰዎች መታችሁ ምናልባት ቡዜም ዴቭም ሳይቃጠል በቅጠል እንዲባል ሁሉ በጊዜ እነዚህን ሰዎች መመለስ ትችሉ ነበረ። ተዉ፣ እየሄዳችሁበት ያለው መንገድ ትክክል አይደለም። ባቡሩ ሀዲዱን ስቷል። ነገ ጠዋት ላይ ብዙ መዘዝ ይዞባችሁ መጥቷል። አሁን ላይ እናንተ ነገሮችን ለማስተካከል ጥረት እንደምታደርጉ ሁሉ በፊትም ይህን ነገር ማድረግ ትችሉ ነበረ፣ ሳይቃጠል በቅጠል። ስለዚህ አሁንም አብርሽ ወደ እነ ሩታና ወደ እነ ይፋ ጣትህን ከመጠቆም በፊት ነገሮችን በደንብ አስተላስል። እኔ ማን ነኝ? ምን አድርጌ እንደዛ አይነት ነገር ውስጥ ገባው ብለህ አስብ። አይምሯችንም ከአቅሙ በላይ ሲሆንበት ስራውን እንደሚያቆም ስራውን ያቆማል። ከአቅማችን በላይ ሲሆን እንዴ የሰው ልጅ ራሱ የሚስተው እኮ ምን ሲሆን ነው? ነገሮች ቾክድ የሚያደርጉ ድንገት ዱብዳ የሆኑ ነገሮች ሲገጥሙት ያህን ነገር መቋቋም ሲያቅተን ራሳችንን ስተን እንወድቃለን። አይምሯችንም ራሳችንን እንድንሰት ያደርገናል። እንዴ አንድ ሰው የሚያብደው ለምንድን ነው? አንድ ሰው ለምንድን ነው ጨርቁን ጥሎ ምናምን አብዶ በሰንሰለት ታስሮ ምናምን የምንመለከተው? አይምሮ እኮ ነገሮችን ማመዛዘን ሳይችል ሲቀር አይምሮአችን እኮ በቃ ሲበረዝ ትክክለኛ መንገዱን ሳያስብ ሲቀር አይደለ እንዴ? ስለዚህ አብርሽ በእንደዚህ አይነት መንገድ እንደው አስተምሮ ሊያልፍ በመፈለጉ ራሱ ልታመሰግን ይገባል ባይ ነው። ሌላው አብርሽ እዚህ ጋር ምን አልክ? ገባክ? አሁን ለምሳሌ እኔ እንደውም አሁን ስታወራኝ በቃ ሁሉ ነገር ጥፋቷን እንትን ብላ ይቅርታ እየጠየቀችኝ ነበር የመሰለኝ። አምነሽ ይቅርታ ጠይቂ። አሁንም ቢሆን አምነሽ ይቅርታ ጠይቂ ማለቱ ተገቢ አይደለም። አንድ ሰው እዚህ ሚዲያ ላይ እስከመጣችሁ ድረስ ብዙ ሰው ከእናንተ ትምህርት እንዲወስድ የምትፈልጉ ከሆነ ይቅርታ መጠየቅ እንዲፈራ አታድርጉ። ተበድሎ አንድ ሰው ይቅርታ መጠየቅን እንዲፈራ አታድርጉ። ለምን አንድ ሰው ተበድሎ ይቅርታ ሲጠይቅ ጥፋተኛ ስለነበር ነው ተብሎ ጣት እንዲቀሰርበት ነው የሚሆነው። በዚህ ጉዳይ ላይ እናንተ አሁን እነ ሩታና ኤፍሬም ስለበደሉ ይቅርታ የጠየቁ መስሏችኋል። ይህ ግን ትክክል አይደለም። እናንተ ለሚዲያ ስታስተላልፉ አንድ ሰው ስለበደለ ብቻ ይቅርታ ጠይቅም። ተበደሎም ይቅርታ መጠየቅ እንደሚችል ሐቀኝነት፣ የዋህነት፣ ንጹህነትን ያሳያል። ይቅር ባይነትን ስለሚያሳይ ተረዱት በዚህ መንገድም። ነገር ግን ምናልባት ቪዲዮ ከጠፋ በኋላ ደግሞ ተወያዩበት፣ ተነጋገሩበት ከካሜራ ጀርባ። አሁን ላይ ግን እናንተ ወደ ሚዲያ ይዛችሁ ስትመጡ የሰው ልጅ ይቅርታ ተበድሎ ይቅርታ መጠየቅ ቢፈልግ እንኳን ከዛ ሰው ጋር በይቅርታ ሽሮ ኢጎውን አሸንፎ ወደ ፍቅር መመለስ እንኳን ቢፈልግ ኦኬ እናንተ በዳይ ስለሆናችሁ ነው እንጂ ይቅርታ የጠየቃችሁት። ተበዳይ ብትሆኑ
ከዛ ከበዳዩ ሰው ይቅርታ መባልን ተጠብቁ ነበረ ተብሎ ይታሰብብናል ብሎ ስለሚያስቡ በምንም ታምር ይቅርታ ልብ እንዳይኖራቸው ነው የምታደርጉት። ስለዚህ ቢ ኬርፉል፣ ይሄ ነገር ተጠንቀቁ። በዳይ ብቻ አይደለም ይቅርታ የሚጠይቀው፣ ተበዳይም ትህትና ካለው ይጠይቃል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ይህንን ነገር አስተምሮናል። የሚሰሩትን አያውቁምና ይቅር በላቸው። አያችሁ፣ እሱ ምድር ላይ መጥቶ እኛ እንድናደርግ ነበረ ሁሉን ነገር ሲያሳየን የነበረው። ተበድሎ ይቅርታ መጠየቅን፣ ተገፍቶ ይቅርታ መጠየቅን፣ በጥፊ ተመቶ ስለ እነዛ ሰዎች መለመንን፣ ስለዚህ ጾሞ እንድንጾም ማድረግን፣ ትህትናን፣ ሁሉን ነገር እንድንማር ነው እዚህ ምድር ላይ መጥቶ ለእኛ ሲያሳየን የነበረው። ስለዚህ ይህ ሩታና ኤፍሬም የሄዱበት መንገድ ትክክለኛ መንገድ ነበር። በቃ ይቅርታ፣ ነገሮች እዚህ ጋር ማብቃት አለባቸው። ከዚህ በላይ መመዘዝን የለባቸውም። ልጃችንን በሰላማዊ መንገድ ማድረግ አለበት ነው በቃ እዚህ ጋር አለቀ እንጂ ስላጠፉና ወንጀል ስላለባቸው እንዳልሆነ ሁላችሁ እንድትገነዘቡ እፈልጋለሁ። ሌሎቻችሁ እናንተ ተገፍታችሁ ተበድላችሁ፣ ነገር ግን ይህን ፍቅር ማዳን ወይም ደግሞ ጭቅጭቁ ሰልችታችሁ በይቅርታ ማለፍ የምትፈልጉ ከሆነ ማርያምን ይቅርታ በሉ። አእምሯችሁ ሰላም ያገኛል፣ ደስተኛ ትሆናላችሁ። ለምን? አእምሯችን ውስጥ ክፋትና ተንኮል ካለ፣ ሁሌ ጭቅጭቅ ምናምን ካለ ደስተኛ መሆን አንችልም፣ ንጹህ እንቅልፍ መተኛት አንችልም። ስለዚህ ይቅርታ ብሎ ከራስ ላይ እንደማውረድ ትልቅ ነገር የለም ብዬ አምናለሁ። በዳይም ተበዳይም ብንሆን ይቅርታ ትልቅነት ነው። ይቅርታ ጠይቅ። አብርሽ ምን ያለ እዚህ ጋር አልፈልግም። ሩታ ምናልባት እኔን ከመውደድ አንጻር፣ እኔን ከመፈለግ አንጻር፣ እኔ አንቺ እንደሆን ከመፈለግ አንጻር ነገሩን አድርገሽው ሊሆን ይችላል። አንቺን በክፋት ብቻ አይደለም እየተረዳ ያለሁት። አሁንም እኮ ነገሩን በክፋትም እኮ አድርገሽዋል ማለት አይደለም። ግን ደግሞ እኔ አንቺ እንደሆን ከመፈለግም አንጻር ነገሩን አድርገሽው ሊሆን ይችላል። ይሄ ነገር በግልጽ ንገሪኝ ነው እኔ እያልኩሽ ያለሁት። ምናልባት እኔን ስለምትወጂኝ እኔን ማጣት ስለማትፈልጊ እንደዛ ነገር አድርገሽም ከሆነ ይቅርታ ያልሽው ልቀበልሽ። አሁን አብርሽ ይሄ ነገር ትክክል አይደለም። ቅድም እንደነገርኩ ከዛ ነገር ጋር ብታያይዝልኝ መልካም ነው ብዬ አስባለሁ። ስለዚህ አስብበት። ይሄ ነገር አሁንም ተበዳይም ይቅርታ መጠየቅ እንደሚችል፣ ንጹሕ ከሆነ ጥሩ እንቅልፍ መተኛት የሚፈልግ ከሆነ በቃ ይህን ሰው ከአይምሮ አስወጥቶ ሰላም የሚፈልግ ከሆነ ተበዳይም ይቅርታ እንደሚጠይቅ ማመን አለብህ። ሩታ ትክክለኛውን ነገር ነግርሃለች እዚህ ጋር። እኔ አንተን ከመፈለግ እኔ አንተን የሆነ ነገር የኔ እንድትሆን ከመፈለግ አንጻር ቢሆን ኖሮ ማለት ነው አንተን እንደዚህ ማድረግ እስከዛሬ ድረስ የሁሉ ነገር ሲፈጠር ዝም ብያ ላይም ነበር። ገባ? ይሄ ሁሉ ነገር እንዲፈጠር እድሉንም አልሰጠውም ነበር። የቻልኩትን ነገር ሁሉ አድርጌ አንተን መመለስ አያቅተኝም ነበር። ግን ደግሞ በመጥፎ መንገድ አንተ ከኔ ጋር እንድትሆን ፈልጋለሁ ብዬ ምንም አንዱንም ቀን አስቤም አላውቅም። አይደለም ላደርገው ይቅርና አስቤው አላውቅም። ገባ? እኔ በፍጹም እንደዚህ አይነት ማድረግ ሰው አይደለሁም። ተጨራሽ ላደርግም አልችልም። እና ደግሞ ንትርኩም ስለሰለቸኝ በጣም ብዙ ነገሮችን ያሳለፍን ሰዎች ነን። ከልጅነት እስከ አዋቂ ድረስ አብረን ያለ ነው። ገባ? እኔ አንተንም አውቅ በደንብ ነገሮችን እንደዚህ እንትን ሳልን ነው። ገባ አይደለ? ብዙ ነገሮችን አይቼብሃለሁ። ብዙ ነገር አሳልፌያለሁ ከአንተ ጋር ደስ የሚል ታይሞችን አሳልፈናል። እኔ እንደዚህ አይነት ነገር ማድረግ ብፈልግ ኖሮ ገና ድሮ አድርገው ነበረ። ምክንያቱም አብርሽ አንድ ጤነኛ ወንድ ሚስቱን እንደው ሁላችንም እኮ እንዴት ነው እርጉዝ የምታሳዝነን? እንዴት ነው የምንሳሳላቸው? ታክሲም ሰልፍ እንደው በአቅማችን እንኳን ታክሲ ላይ ራሱ ሰልፍ ላይ እንዳይሰለፉ እኮ ዱርዬ የሚባሉ ዱርዬ ናቸው ብላችሁ እናንተ በአእምሯችሁ የምታስቧቸው ልጆች እንኳን እርጉዝ ላይ አይጨክኑም። እናንተ ዱርዬ ናቸው ብላችሁ የምታስቡት ሁሉ የትኛውም ሰው እርጉዝ ላይ አይጨክንም። እርጉዝን ሲያይ ይንሰፈሰፋል። ነገር ግን አብርሽ ለሩታ እርጉዝ ስትሆን የሚያስፈልጋትን ነገር በጠቅላላ እንኳን ሳታሟላላት ወይም ሳይሟላልኝ እያለች ነው። አሁን ሩታ ምን አለች? በዛ ሲቹዌሽን ውስጥ እንኳን ሆኜ አንተ ያደረክብኝን ነገር አልፌው ይቅርታ እያልኩ ነው። ያኔ እንኳን አብርሽ ምን ሆኖ ነው የሆነ ነገርማ ሆኖ ነው ብዬ አልጠረጠርኩም። ስለዚህ ይቅርታ መጠይቅ እኔ ውስጤ ሰላም እንዲሆንና ልጃችንን በሰላማዊ መንገድ እንድናሳድግ ስለምፈልግ ነው ብላለች። ይሄን ተረዳ። ስለዚህ አብርሽ ዛሬ ሩታና ኤፍሬም ይቅርታ መጠየቃቸው ንጹህነታቸውንና የዋህነታቸውን እንዲሁም ደግሞ ሰላም ፈላጊ መሆናቸውን እንድታውቅ እንፈልጋለን። ይቅርታ ሁላችንም መባባል አለብን ብዬ አስባለሁ። ይቅርታ መጠየቅ ትልቅነት ነው። ቡዜ እዚህ ጋር ምን ብላለች ለማለት የፈለኩትኝ ምንድነው ሩታ የበፊት ነገር እያነሳች ስለሆነ ባታነሳ ባይ ነኝ። ምክንያቱም የበፊት ነገር ከተነሳ አንተም ጋር የደረሰ ነገር ብዙ ነገር ያለፍነው ነገር ስላለ ማለት ነው። ግን እኔ ዛሬ ላይ አንስቼ እንዲህ እንዳማለትን አልፈልግም።
የበፊት ነገር ስላነሳች ነው። በበፊት ነገር በቃ ጥፋት ጠፋ ተበላሻ አልን እኮ። አንተም ላይ ብዙ ጥፋቶችን አጥፍታለች እሷ፣ ምንም አላልንም። አንተም ደግሞ እሷ ላይ ብዙ ጥፋቶችን አጥፍተሃል። አለፈ በዛ ሰዓት ብዙ የድሮውን ነገር ካነሳ ነው የድሮውን ነገር ካመጣ ነው ብዙ ነገሮች ይሆናሉ። አንቺም የሆነ ነገር አድርገሽበታል፣ እሱም የሆነ ነገር አድርጓል። ይሄ የድሮ ነገር መነሳቱ ጥቅሙ ምንድን ነው? ደግሞ ያን ነገር እንዳይደረግ ነው። አሁን ሩታ ያነሳችው ትልቁ ነገር አንድ ነገር አለ። ነው ከአንተ ጋር ተማምኜ መኖር የምችልበት የሚያስብል እጅግ ሺህ ጥያቄዎች አሉኝ። ግን ትቼው ነው በቃ ይለፍ ብዬ ነው ለልጄ ብዬ ነው ገባ ህይወታችንን በሰላም እንኖር ብዬ እንጂ እኔም እኮ አንተ ይሄንን ይቅርታ አስጠይቀህ ነገ ድጋሜ እንደዚህ እንደማያደርገኝ ምን ያህል እርግጠኛ ነኝ የሚለው ጥያቄ እኮ ለእኔ ያሳስበኛል። ገባ ግን በቃ ለልጄ ስል መስዋዕትነት እከፍልለታለሁ። እኔ እንኳን ዛሬ ላይ አንተን ይቅርታ አስጠይቀህ ከዚህ ቀደም ያደረግከኝን ነገር ደግመህ እንደማታደርገኝ እርግጠኛ አይደለሁም። ከዚህ ቀደም እርግዞኝ ጥለኝ የሄድከውን ደግመህ እንደማታደርገው እርግጠኛ አይደለሁም። ነገር ግን ፍቅር ይቅር ባይ ነው። ፍቅር ወደኋላ ተመልሶ የኋላውን እያስታወሰ የፊቱን የሚያበላሽ አይደለም። ፍቅር አሸናፊ ነው። ፍቅር በምንም አይነት ሁኔታ ውስጥ ሆነን ይቅርታን መናፈቅና ያንን ሰው ወደ እቅፋችን መመለስ ነው። ምክንያቱም ያፈቀረ ሰውን ደግሞ ይህን ነገር ያውቀዋል ብዬ አስባለሁ። በተለይ ልጅ ለወለደ ጎሽ ለልጇ ስትል ተወጋች የሚለውን ብሂል የሚያውቀው ማለት ነው። ለማንኛውም ውድ ቤተሰቦቻችን የኋላ ታሪክ አይነሳ ማለት መልካም አይደለም። የኋላ ታሪካችን እኮ እየተነሳ የፊታችንን ታሪክ አያበላሽ እንጂ የኋላ ታሪክ መማሪያ አይሁን የሚል ማንም አለ ብዬ አላስብም። የኋላ ታሪካችን መማር አይሁን የሚል ማንም አለ ብዬ አላስብም። ስለዚህ የኋላ ታሪካችንን እንደ መማሪያ መውሰድ አለብን። የኋላ ታሪካችን ደግመን እንዳንሰራው እንድንማርበት ማስታወስ አለብን ብዬ አስባለሁ። ነገር ግን ስናስታውሰው የተደረገብን ቂም መያዝ አይደለም፣ ደግመን ላለማድረግ ይሄ ነገር አስነዋሪ እንደነበር ውስጣችን ማህተም ታትሞ እንዲቀመጥ ነው እንጂ ከዚህ ቀደም ያደረግነውን ከረሳነውማ ደግመን ጥፋት ልናጠፋ እንችላለን። ያንን ነው ሩታም ስትናገር የነበረው። ቡዜ ወደ ሌላ መንገድ አትቀይሪም።